ቲና ተዋርዳለች ማለት ነው። እንግዲህ ቲና የተዋረደችው በምንድነው? ያው እንደሚታወቀው ቲና አባባን አሳግተዋለች። አባባ ታግተዋል። ይህንንም ያደረገችው እንግዲህ ብር ከፍላ በ450 ሺህ ብር እንደሆነ ሁላችንም የምናውቀው ጉዳይ ነው ማለት ነው። ይህንን ሚስጥሯን ግን ከራሷና ከአጋቹ እንዲሁም ከአጋሩ ማለትም የሚያግተው ሰውዬ ሁለት ናቸው። ከሁለቱ ጓደኛሞች እና ከኔ እና ከአንቺ እንዲሁም ከረዳቴ ውጭ ማንም ሰው እንዳያውቅ ብሎ በጣም አስጠንቅቋት እሷም ተስማምታ ነበረ ያገቱት ማለት ነው። አሁን ላይ ግን ለዳኒ ተናግራለች። ዳኒ ደግሞ ያውጣጣት እውነት እሱ እንዳለው እንዴ እኔም እኮ አላገኘሁትም እንጂ ባገኘውማ ብገድለው በበቀለው ያላት እውነት መበቀል ፈልጎ አይደለም። ነገር ግን ቲና ይሄንን ነገር እንዳደረገች እርግጠኛ ነበረ። ይሄንንም እንዳደረገች እርግጠኛ የሆነው ምንድነው? ምናለች እንዴ አስፈራራኝ እኮ ያስፈራራት ካሌብ ነው። ካሌብ ምን ብሏታል? አባዬ ትልቅ ነገር ያለው ነገር ምን እንደሆነ ታውቂያለሽ ሲላት ጊዜ ምንድነው ስትለው ሽጉጥ ብሏታል። ያ ሽጉጥ ደግሞ አሁን የኔ ነው ብሏታል። እና ስለዚህ በዛ በጣም ደንግጣ ነው እንግዲህ ስትወጣ በፊት ለፊት ላይ ያገኘችው ማለት ነው ዳኒ ነው ማለት ነው። ዳኒ ምንድነው ሲላት ጊዜ እንዴ አስፈራራኝ እኮ ትለዋለች። እሱ ለምንድነው ያስፈራራት? ቲና ውጭልኝ አላት። እሷ ደግሞ እንዴ ልተኛ አይደለም የመጣሁት ደግሞ እኮ ስታስመስል ልተኛ አይደለም የመጣሁት ካሌብ በፈለግከው ሰዓት ልንፋታ እንችላለን። አሁን ላይ ግን የአባባን ነገር መርሳት የለብንም እሱን መፈለግ አለብን ብላ ስታስመስል እሱ ደግሞ በደንብ ጠንቅቆ ስለሚያውቃት እሺ አመለከትክ ብለዋለች። እሱም ደግሞ አዎ አሁን ውጪ ብሏታለኝና እሷም እንግዲህ በዚህ ደንግጣለች፣ ፈርታለች። በተለይ በሽጉጡ ጉዳይ በጣም ስለደነገጠች ነው ሄዳ ምን ትላለች ለዳኒ አስፈራራኝ እኮ ትለዋለች ማለት ነው። ከዛ ቆይ ደግሞ አባቱን መቼም አያገኘውም ብላለች። በነገራችን ላይ አባቱን ያገኘዋል። ለምን ካልን ሰውየው ጋር ራሱ ተደራድረዋል። ያገተው ሰውዬ ጋር ተደራድረዋል ማለት ነው። ሰላም ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ ትሁት ድራማ ነው ማለት ነው። እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻ እንድትከታተሉኝ በአክብሮት ጠይቃለሁ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እና እንግዲህ ዳኒ አውጣጥቷታል። እንዴ እኔም እኮ እድሉን ባገኘው አንቺ ጋ ነው ማለት ነው። እኔም እኮ እድሉን ባገኘው እስካሁን ድረስ እገለው ነበረ እንዴ አንተ እኮ እንደታገተ ማለት እንደጠፋ ስትሰማ በጣም ደንግጣል ምናምን ስትለው ጊዜ ኧረ እባክሽን ስታዩ ለምን በእጅ አልገደልኩትም ብዬ ነው እንጂ ለምንድነው የምደነግጠው ደግሞ ብሏታል። ለሷ ሲያስመስል ማለት ነው። ነገር ግን ዳኒ ይሄንን ነገር አይፈልግም። ዳኒ የሚፈልገው ምንድነው? በሰው ህይወት ላይ ማለትም ልክ እንደ ቲና ሰው ገድላ ምናምን ገንዘብ ማግኘት አይፈልግም ዳኒ። ለዚህም ለትሁት ነግሯታል። ትሁት ግን እኔ እንደዚህ ማድረግ ይመስልሻል? ማለት ለገንዘብ ብዬ ሰው መገደል እንደዚህ ትገምችኛለሽ? ታስብኛለሽ? ብሎ ጠይቋት ነበረ። እዚህ ጋር ዳኒ እኔ አሁን አታጨናንቀኝ ማለት ተጨናንቄ እንደዚህ ያረግ ሆኖ የታረግ ሆኖ ብዬ ማሰብ አልፈልግም። ነገር ግን በቃ አታደርግም በሚለው ብስማማ ይሻላል። ለማንኛውም እስኪ እንነጋገር። አሁን በእርግጠኝነት ቲና ይሄ ላይ እጇ ሊኖር ይችላል። ስለዚህ አንተ ደግሞ በደንብ አውጣጣትና አጣራ። ምናልባችም ጥቅም ማግኘት ካለብህ በዚህ ይሄ ሰዓት ለአንተ አሪፍ ሊሆን ይችላል እና ይሄንን አድርግ ብላው እንግዲህ ዳኒ ተስማምቶ ነው ቲናን ያውጣጣት ማለት ነው። ስለዚህም ዳኒ እንግዲህ ወደዛ ቦታ ይሄዳል ማለት ነው። ያነ ሰውዬ ሲጀመሩን ያገተው ሰውዬ ከአባባ ጋር ተስማምቷል። ለአባባ ምን ብሎታል? ማለት ከኔ ምንድነው የምትፈልጉት ብሎ አባባ ሲጨናነቅ ጊዜ ያው እንግዲህ ያሳገተች ሴት ትመጣለች ከአንተም እንደምትፈልግ ትነግርሃለች ሲለው አሃ ነው እንዴ? እሺ አይ እሷማም እንደምትፈልግ እኮ አውቃለሁ። ገንዘብ ነው የምትፈልገው። ለሷ ደግሞ 5 ሳንቲም አልሰጣትም። ባይሆን ለሷ ከምሰጣት እኔ እናንተ እንደራደር ብሎታል። በእርግጠኝነት ሰውየውና አባባ ይደራደራሉ። ለምን ብትሉ አሁን ላይ ቲና ገንዘብ የላትም የምትከፍለው። ሰውየው ደግሞ ምን ብሏታል? ከዚህ የበለጠ ስራ ለመስራት ጭማሪ ገንዘብ አምጪ ብሏታል። ስለዚህ ገንዘብ የላትም። ሰውየው ደግሞ ሰው ለመግደል የተነሳው መቼስ ምን ፈልጎ ነው? ብር ፈልጎ እንጂ አባባ ጥላቱ አይደለውም።
ለምን ሊገለው ይነሳል? ለመግደል የተነሳው ምን ፈልጎ ነው? ብርና ብር ፈልጎ ነው። ያንን ብር ደግሞ እንግዲህ ሊያገኝ የሚችለው ከአባባ ነው። ምክንያቱም ቲና ገንዘብ ስለሌላት ማለት ነው። ዳኒ ደግሞ ከቲና ምንም ማግኘት እንዳልቻለ ተገንዝቧል። ምክንያቱም ያው 400 ሺህ ብር እንኳን ተቀበላ ምንም ገንዘብ እንዳልተቀበለ ነው የሆነችበት። ፊት ነስተዋለች። ከፈለክ ጥርግ ማለት ትችላለህ ሁላ ብለዋለች። ስለዚህ እነዚህን ማጠረቃቅሟል ማለት ነው። ከድሮውም እሷ ናት እንጂ የምትወደው እሱ አይወዳትም። እሱ የሚወዳውና የሚያፈቅረው ማንን ነው? ኤደንን ነው። ስለዚህ ቲናን መውደድም ማፍቀርም ምንም ስለሌለበት ገንዘብና ገንዘብ ብቻ ነበረ። አሁን ላይ ደግሞ ገንዘብ እየሰጠችው አይደለም። ስለዚህ ከእሷ ይልቅ የተሻለ ገንዘብ ከማን ሊያገኝ ይችላል? ከአባባ ሊያገኝ ይችላል ማለት ነው። ስለዚህ አሁን ዳኒ አይምሮውን እያሰራ ይገኛል ማለት ነው። ምን ለማድረግ ካልን ዳኒ አሁን አይምሮውን የሚያሰራው ገንዘብ ለማግኘት ነው። ያንን ገንዘብ ደግሞ የሚያገኘው ከአባባ ነው። ስለዚህ ከአባባ ገንዘቡን ለማግኘት አሁን ላይ ለካሌብ ሁሉንም ነገር ይነግረዋል ማለት ነው። ምንድነው የሚለው? አባባ ያለው ከቲና ጋር እንደሆነ ሲጀመር እሷ ራሷ ፈርታለች። የፈራችውም ቲና የፈራችበት ምክንያት እንግዲህ በጣም እያስመሰለች ነበረ። በጣም ስታስመስል አሁን አባዬ ጋር ትኩረት እናደርግ ስትለው ምን ስትለው አባዬ በክብር ያስቀመጠው ነገር ምን እንደሆነ ታውቂያለሽ ሲላ ጊዜ ምንድን ነው ስትለው ሽጉጡ ነው። ትሰሚኛለሽ? እስከ ዛሬ ከአባዬ ጋር ነበር፣ አሁን ላይ ግን እኔ ጋር ነው ብሏታል። ስለዚህም ፈርታለች፣ ደንግጣለች። ጭራሽ አስፈራራኝ እኮ ብላ ነው ሄዳ ለዳኒ የነገረችው። ዳኒ ደግሞ ከዚህ በፊት ለአባባ ውለታ ሳይውል እንደዋለ መስሎ ማለትም እንግዲህ ታመህ እያለ እኮ ብታስታውስ ምናምን እያለ አባባን ሼም ሊያስይዝ እየሞከረ ነበረ። አባባ ያስታውሳን ግን እንዳላስታወሰ እየሆነ ነበርና አሁን ላይ እንግዲህ ምንድነው ሊያደርግ የሚችለው ስንል እና አሁን ላይ ለአባባ ትልቅ ውለታ ሊውል ተነስቷል ማለት ነው። ምክንያቱ ደግሞ ለካሌብ ሲነግረው ሰውየው ጋር ሂዶ ይደራደራል ካሌብ። ስለዚህም አባባ ከታገቱበት ይፈታሉ ማለት ነው። በነገራችን ላይ ለአጋቹም ነግሮታል። እኔ እኮ ግን አባትህ አልሆንም፣ እኔ እኮ ትልቅ ሰው ነኝ፣ እንዴት እንደዚህ ታደርጋለህ ሲለው ጊዜ እኔ ምን ላድርግ እንግዲህ አግት ያለችው አካል ናት እንጂ ሲለው ነው እንዴ አግት ያለችማ እኮ የሰይጣን ትልቅ እህት ናት ሲለው ማነች እሷ ሲለው ያው ቲና ነች፣ እኔ ያውቃለሁ፣ ሌላ ጥላት ስለሌለኝ ያውቃታለሁ ሲለው እንግዲህ ከነቃ ምን ይደረጋን ብሎ ነው እንግዲህ እሷ ወደ እነሱ እየመጣችው። በጣም የሚገርመው ነገር ምታው ብላ ሁላ ነበረ። በጣም ደፋር ናት በእውነት። ምታው አባባን ምታው አለች ማለት ነው። ማንን እንዲመታው? ያ ሰውየው ያገተው ሰውዬ አባባን እንዲመታ ተናግራ ነበረ። ያ ሰውዬ ግን ምንድን ነው ያላት? ለምንድን ነው የምመታው? እኔ እንዲህ ያለ የወረደ ተልካሻ ስራ አልሰራም፣ ባይሆን ምግብ አምጪልን ርቦናል ሲላት ጊዜ ለአንተ አመጣልሃለሁ ለእሱ ግን አላመጣም ስትል የድፍረቷ ድፍረት በእውነት። ለእሱ ግን አላመጣም ስትል ይኸውልሽ እኔ እንደዚህ የተጨምላለቀ ስራ መስራት አልፈልግም፣ ለማንኛውም ነይ ውጭ ላይ እናውራ ብሎ ውጭ ላይ ያወራት ምንድን ነው? እኔ እንደዚህ ከሆነ ማለትም አግተሽ ምግብም ማትሰጪ የምታስሪ ከሆነ እኔ አላስፈልግም። እኔ እንዲህ ያለ ተልካሻ ስራ አልወድም። ልታስርቢ፣ ልታስጠሚ፣ ልታግች ከሆነ እኔ አላስፈልግም ማለት ነው። በራብ ቀጥተሽ መግደል ትችያለሽ እኮ ብሏታል። እሷም ደግሞ ምን ለማለት ፈልገህ ነው? የተነጋገርነው እኮ እስከ መግደል ድረስ ነው እና እኔ አሁን ግደለው ብላ አትገድለውም ነበር ማለት ነው ስትለው አይ እሱን ይቻላል፣ ነገር ግን ያው እንነጋገርበታለን በገንዘቡ ጉዳይ ብሏታል። ማለት ስትለው አትቀልጅ ባክሽንስ ብሏታል። እና 450 ሺህ ብሩ ለመግደል በቂ አይደለም ማለት ነው። እና ከዛ በላይ ደግሞ እሷ ብር የላትም፣ ከየትም ልታመጣ አትችልም። የድፍረቷ ድፍረት አባባን ምንድን ነው ያለችው? ሙሉ ገንዘቡን ስጠኝ ነው ያለችው። ሙሉ ገንዘቡን አስቡት እንግዲህ ሙሉ ያለህን ንብረት በሙሉ። ጭራሽ ሙሉ ነው የምትፈልገው ሲላት አዎ ሙሉ ነው የምፈልገው ብላ ድርቅ። እንግዲህ ቲና የምትፈልገው ሙሉ ገንዘቡን ነው ማለት ነው። የአባባን እንዲህ ያለም አለ እና አባባም ጭራሽ ሙሉ ነው የምትፈልጊው እንደ ያንቺስ ድፍረት የለየለት ነው ብሏታለኝ። ካሌብም እንግዲህ ተያይዟቸዋለኝ። ካሌብ በነገራችን ላይ ሁለቱ ተመካክረው እንዳገቱት ነው የተረዳው። ማለትም ቲናና ዳኒ ማለት ነው። እዚህ ጋር ግን ትሁት በመጀመሪያ ቲና ያደረገች አይመስለኝም ብላለች። ለምንድን ነው ያለችው? ቲና ብልጠቷ ከቤት ስትወጣ በትራሱን አልጋ ስር ደብቃ ማለትም ልክ እሷ እንደተኛች አስመሰላ ምናምን ስለወጣች ትሁት እንደወጣች አላየችም። ስለዚህ ቲና ከቤት እኮ አልወጣችም እና አሁን ላይ እንኳን ቲና ናት ብሎ ማሰቡ አግባብ አይመስለኝም ብላለች። ግን እንደዛ ነው ወይ ስንል በጣም በሚገርም ሁኔታ እንግዲህ
ቲና ያደረገችው ነገር ቢኖር ተደባብቃ ተሸፋፍና ነው የሄደችው። ስለዛ ማንም እንዳያውቃት ማለት ነው። ማለትም እንግዲህ አልጋውን አስቡ፣ ትራስ አስገባች። እሷ እንደተኛች እንደተሸፋፈነች ነው የሚታየው። ነገር ግን እሷ በጠዋት ነው ወጥታ ሄዳ በመጀመሪያ በጨለማ አገኘችው። በኋላ ደግሞ በጠዋት ሄዳ ገንዘቡን ከፈለች። ምክንያቱም እሱ አካውንት ቁጥሩንም ስሙንም መናገር አይፈልግም። ስለዚህ አሁን ላይ ዞር በይ ቢላት እና አባባ ጋር ተደራድሮ ገንዘቡን ተቀብሎ አባባ ጋር ቢለያይ እሷን ግን ዞር በይ ቢላት ምንም የሚመጣበት ነገር የለም ማለት ነው ሰውየው። ምክንያቱም እንግዲህ እሷ አታውቀውም፣ አያውቃትም፣ በስም በተለይ አታውቀውም። አካውንት ቁጥሩንም ምኑንም ስለማታውቅ አባባ ጋር ለመደራደር ወስኗል ማለት ነው ሰውየው። ምክንያቱም የተሻለ ገንዘብም ስለሚሰጠው ብሎታን፣ አንተ የፈለግከውን እሰጥሃለሁ፣ ለእሷ ግን 0.5 ሳንቲም አልሰጣትም። የድፍረቷ ድፍረት የካሊብ አባት በል ደህና ሁን ትለዋለች ማለት ነው፣ በረሃብ እየቀጣችው። እሱ ደግሞ የካሊብ ሚስት በይሽ ደህና ሁኝ ይላታል ማለት ነው። እና የቲና ክፋት በጣም ነው የሚያሳዝነው። ቲና ይህን ያክል የከፋችበት ምክንያት ምንድን ነው ስንል ገንዘብና ገንዘብ ነው። ገንዘብ ለገንዘብ የዚህን ያክል በስማም በጣም ነው የምታሳዝነው ማለት ነው። እንግዲህ በዚህ ሁኔታ ላይ ግን እየተጠቀመው ማን ነው ስንል ዳኒ ጥሩ ስራ ሰርቷል። ምክንያቱም ለካሊብ በመናገሩ አባባም እንዲተርፉ በማድረጉ እሱ አሁን ላይ ወደፊት ተስፋ አለው ማለት ነው። የእስካሁኑ ተስፋ ዝም ብሎ ነበረ የገንዘቡ ጉዳይ። ትሁትም ነግረዋለች፣ አሁን ላይ ቢያንስ የተሻለ ነገር ታገኛለህ፣ ስለዚህ በዚህ ጉዳይ ላይ ተደራደር ብለዋለች ማለት ነው። ይህን ይመስል ነበረ እንግዲህ። ቲና ግን ውሃ በላት። በተለይ አሁን በፖሊስ ነው የሚያስወጧት። እና ለዛሬ ይዤላችሁ የመጣሁት ይህን ይመስል። ቀጣዩን ክፍል በቀጣይ ይዤ እስክመጣ በያላችሁበት ሰላም ሁኑልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ ውዶችዬ።